ጋሼሚ ቆንጥጣችሁ እንዴት ነው ዘፈን የሚወረሰው? ሳልባጅ አረግሽው እንዴ? አየ እችን ትንሽ ነገር ምንም ማድረግ አትችሉም እያለን እኮ ነው። ስማ እንኳን ዘፈኑ ግጥሙንም ዜማውንም ለብቻ መውረስ እንችላለን። ይኸውልህ በመጀመሪያ ደረጃ በእኛ ጣቢያ እንዳይሰማ እናደርጋለን። በሁለተኛ ደረጃ ደግሞ ህብረተሰቡ እንዳያዳምጥ እናደርጋለን። ካዳመጠ ደግሞ እያንዳንዱ ይገባታል። ይሄን ለማድረግ ደግሞ ሌላ ስትራቴጂ ነድፈን በቃ በል አሁን ተሸከምና ወደ ጣቢያ ቀጥል። ምንድን ነው የምሸክመው? ለምዶብኝ ማለት ዳይ ራስ ቀጥል በቃ። አምላኬ ሆይ የዕለት ማባረሬን አትንፈገኝ። ህገ ወጥ ነጋዴዎችን አብዛልኝ። ብዙ ዕዳ ያለብኝ ሰው ነኝ። እነሱም እንጀራዎቻችን ናቸውና ስናሯሩጣቸው ሲሮጡ ከመኪና አደጋ አንተ ጠብቅልን። እኛ ካልተሳሰብን አንተ ትብስ ካልተባባልን እንዴት ሰውኛ መገለጫችን ይሆናል እንዴ? ሰው መሆናችን መገለጫ እኮ መተሳሰባችን ነው አይደለ እንዴ? እንደው ከወትሮ የተሻለ አቅም ስጠኝ ነው። ሂድ ቁም የምልበትን አቅም አንተ አድለኝ። እማሯሩጥበትን ጉልበት አንተ ስጠኝ። ፍጥነቱን አንተ አድለኝ። አሜን። አየሽው ይላል ቀጭነሾ ይላል የጉምሩክ ሲሳይ በቅናሽ ይላል። አየሽው ይላል። እንዴ ተረጋጋ እንጂ ተረጋጋ። በእናትሽ ወንድም የለሽም እህት የለሽም? ቁርጥ እንደውም አንተን የሚመስል ነው። ታዲያ ወንድም ይቆማል ወንድም ይወረሳል። ተረጋጋ አልኩህ እኮ። እኔ የምልህ እስቲ እችን አንሳት እስቲ። እሷ ስንት ነች እንዴ? ልትገዢ ነው እንዴ? እኔ እኮ ልትቀሚኝ መስሎኝ ነው። ያው ካልተስማማ መነጠቀየት ይቀራል። እና ታዲያ ቡቲክ ሂጅ እንድገዛ ትፈልጋለህ እንዴ? ስማ የአንድ ቀሚስ ዋጋ እኮ የኔ የ2 ወር ደሞዝ ነው። ይልቅ ንገረኝና ልግዛ። እኛም እኮ ይሄን ችግራችሁን አይተን ነው ወደ ስራ የገባ ነው። እናንተ አላሰራላችሁን እንጂ። እናንተ ጸባይ ቢኖራችሁ እኮ ተናበን መስራት እንችል ነበር። አሁንስ ምን ያንሰናል? እንናበብ እንጠናና። እኔ የምለው እንደዚህ ነው። ቆይ ግን ስንት ቢከፍሏችሁ ነው እንዲህ የምታሽቃቡ? ማለት እንደዚህ እንትን የምትሉት? እኛ ይኸውልህ ለሀገር ፍቅር ነው የምንሰራው። እሺ ለብሔራዊስ? ለማንኛውም የሀገር ፍቅራችሁ በጣም ደስ ይላል። አንተ እኔ ግን የምለው የምትሰሩበት ቦታ አጣችሁ ነው እኛን ለማሳጣት ነው አይደል? ቀበሌ ደጃፍ ላይ መጣችሁ የምትሸጡት። እሷ ስንት ናት? የዚህችን ልብስ መንታ እኮ የእናንተ አዛዥ አቶ ታምራት ለባለቤታቸው ገዝተው ሄዱ። እሳቸውም ከህገ ወጥ ነጋዴ ይገዛሉ እንዴ? ደንበኛ ናቸው። ዋጋዋ 150 ብር ናት። ዝም በል ከእናንተ ጋር አይደል ምን ነው ዋጋው ማናውቀው ነው እንዴ? ይልቅ ቀንስ በቃ። እሺ ተጎድቼ 100 ያውሰጃ። ተው እንጂ ታላቅ ፊልም አይሻልም? 50 ብር ሽጥልኝ። 50 ንኪው ትቀልዳለች እንዴ? በሳብ እየሳብሽ እንድች ነችና ጀሪ። ቀጥል ያዝና ወደ ፖሊስ ጣቢያ ተልበል። እንዴ ለምን? ህገ ወጥ ነጋዴ ስለሆነ። ነጋዴ ብቻ ህገ ወጥ ነው ያለው ማን ነው? ሸማቾችስ? እናንተ ባታቀርቡለት እሱ ይገዛል እንዴ? በል ተልበላውን ወደ ጣቢያ ያዝ ነው። እሺ በቅናሽ ይላል ኦሪጂናሏን። አንተ ዝም አትልም እንዴ? አትሽጥ እኮ ነው የተባልክ። አሁን እኮ ጣቢያም ገብተህ ልትሸጥ ነው አይደለ? ልብሱን አይደለም ትወርሱት፣ ገንዘቤን አትወርሱት። ባይሆን እስከዛ ድረስ ዋና ልመልስ ነው። ምንድን ነው እንደዛ የምትል? ያዝና ሂድ እዛ። ጄሪ በእግር በፈረስ ስንፈልገው የነበረው ወንጀለኛ በእጃችን ሊገባ እያኮበኮበ ነው። ያ ዊልቸር ላይ ቁጭ ብሎ ጧፍ የሚነግደው ልጅ ነው እንዴ? እሱንማ ሜክሲኮ ላይ ቆሞ የጡት መያዣ ሲነግድ አገኘሁት። እና ዝም አልከው እንዴ? እንዴት ነው ዝም የምለው? እናንተ ናቁም ስለው ሮጦ አመለጠኝ። ግን እሱ ሲያመልጥ 2 የጡት መያዣ አንጠባጥቦ ስለሄደ 2ቱን የጡት መያዣ ጋማ አልኩት። ይሄማ ባለፈው ነጠላ ዜማ ለቆ በግድም በህግም በቁጥጥር ስር እንዲውል ይደረግ የተባለው እኮ ነው። እና ዝም ብለን እናያለን እንዴ? ኤይ ጤና ይስጥልን። ዋትስአፕ ጋይስ። በሀገር ቋንቋ አትተማመንም ማለት ነው። ለነገሩ ለሀገርህና ለህዝብ ንቀት እንዳለ የሚያስታውቀው በለቀቅከው ነጠላ ለቅሶ ማለት ነጠላ ዜማ ነው። ኢዘር ፕሮብለም የምልሽ ይሄ ልጅ የዘፈነው የደቡብ አፍሪካ ነው የደቡብ ዘፈን ነው። ጭራሽ ማንሰማ መስሎት ዘረቢሶች ችጋራሞች ይለናል እንዴ ጄሪ? አንተ ኧረ እኔ እንደዛ አላልኩም። አንተ ዩኒፎርም ለብሰህ ትዋሻለህ። ዝም በል እባክህ። ልትዋሽ ትፈልጋለህ እንዴ? ስልሙን ተወው በቃ ለምደነዋል። እሺ ግን ሰሞኑን አንተን አይደል አካባቢውን መንደሩን የሚረብሽ ነጠላ ዜማ ምናምን የለቀቅ? እሰይ ወደዳችሁት። እኔም
ሰው በደስታ እርብሽና እርብሽብሽ እንዲል አስበና አሳስበ ነው ጻፍ። ህዝብ ወዶታል፣ መንግስት ግን አልወደደውም። መንግስት ያልወደደው ነገር ደግሞ ህገ ወጥ ነው። ሙዚቃና ፖለቲካ አትለዩም እንዴ? ነጠላ ዜማ በህብረተሰቡ ላይ ያልተገባ ፈንጠዝያ ስለፈጠረ ለጊዜው ተወርሷል። አራሼን ቆንጥጣችሁ እንዴት ነው ዘፈን የሚወረሰው? ሳልባጅ አረግሽው እንዴ? አየ እችን ትንሽ ነገር ምንም ማድረግ አትችሉም እያለን እኮ ነው። ስማ እንኳን ዘፈኑ ግጥሙንም ዜማውንም ለብቻ መውረስ እንችላለን። ይኸውልህ በመጀመሪያ ደረጃ በእኛ ጣቢያ እንዳይሰማ እናደርጋለን። በሁለተኛ ደረጃ ደግሞ ህብረተሰቡ እንዳያዳምጥ እናደርጋለን። ካዳመጠ ደግሞ እያንዳንዱ ይገባታል። ይሄን ለማድረግ ደግሞ ሌላ ስትራቴጂ ነድፈናል። በል አሁን ተሸከምና ወደ ጣቢያ ቀጥል። ምንድነው የምሸክመው? ለምዶብኝ ማለት ዳይ ራስ ቀጥል በቃ። ለምን ዛሬ በቃል ማስጠንቀቂያ እናልፈውም? ምን እንደምናደርግ ላሳይሽ። ምንድነው? ምን ልታረጉን? ይኸውልህ ቀጥታ በፌስቡክ ገጽህ ግባና እነዚህን የመሳሰሉ አገር ወዳድ ደንቦች ሳልሞት በማየቴ ኩራቴ ብለህ ጻፍና ልቀቅ። ገደሉ እውነትን ትቼ ውሸት አልጽፍም። ምንድነው የተውከው እውነት? እናንተን ማየተ ኩራቴ የሚለው ቀርቶ እናንተን ማየተ ሞቴ። አሁን